የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆናል የኔ ፍቅር የኔ ወለላ ቀናም ሰጥሽ ከምን ለኔ በምድር ላይ ያለሽ ጉዳይ የብርሃን ብር ፈጥሮ የጥርሶችሽ ብልጭታ ጨለማ እንድል ይነሳል። አቤት የሱ ስጦታ ፈገግታሽ ልብ ያሞቃል 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 ሙሉ አካልን ያነቃል። ጭንቀቴ እንዲቀልልኝ ሳቂልኝ ሳቂልኝ ደስታዬ እንዲዘልቅልኝ ሳቂልኝ ሳቂልኝ። ማልፉ ቀናቶችን እንግዲህ ያሳልፈናል። ብቻ ዛሬ ላይ እንደዚህ ሆነን ስላገኘው በጣም ደስ ብሎኛል። የምር ወሰንኩኝ ልረታ አስቢ አካሌን መንፈሴን ሰብስቢ በፍቅርሽ ሕይወቴን ላኑረ ነው ደስ በቃ አንቺ ደስ የሚያሰኝሽ ነገሮች ማድረግ እንደምፈልግ ታውቂያለሽ እና ይሄም አንቺን ደስ ለማሰኘት ያደረኩት ነገር ነው። ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ውላችኋል? የኛ ምርጥ ተወዳጅ ቤተሰቦቻችን እንዴት አላችሁልን? በያላችሁበት ሰላማችሁ ይብዛልኝ። ከዛ ሁሉ ነገር አልፈን ያ ሁሉ ነገር አልፎ በሰላም ከእግዚአብሔር ጋር ዛሬ እንደዚህ አይነት ቆንጆ የሆነ ጊዜ ለማሳለፍ በቅተናል ማለት ነው። በቃ ገብታችኋል። ግንኙነታችን ምንም ያክል አጭር ጊዜ እንኳን ቢሆን በጣም በብዙ ፈተና የተሞላ ነው የሆነብን። በዚህ አጭር ጊዜም ደስታችንን በቅጡ ማጣጣም አልቻልንም። የራሳችን ጊዜ ኖሮን ካሳለፍናቸው ጊዜያቶች ይልቅ በመሀላችን የተለያዩ መሰናክሎች እየገቡ የተበጠበጥንባቸው ጊዜያቶች ይበዛሉ። እንደዚህ አይነት ቆንጆ ጊዜ ማሳለፍ አንድ ላይ አልቻልንም። ይህን ጊዜ ደግሞ ለረጅም ጊዜ ስናፍቀው የነበረው ነውና እንደምታዩት ሄሌም ቤት ነው። ከሄሉ ቤት አበዛና ያው አንዳንዴ ውጭ ላይ ግርግር ብቻ ይሆናል። ቤት ውስጥ መሆን ሞር ሰላም አለው። አሁን ወቅቱም የጾም ነው እንደምታውቁት። የጾም ነገሮችን ብቻ ነው ያዘጋጀሁት። ይሄም ያው ቆንጆ የሆነ ጊዜ ለማሳለፍ ያክል ብቻ ነው። ደስ የሚል ነገር ይሄ ሞር ደግሞ ለሄሉ እና ለኔ ብቻ አይደለም። ይሄ ለእናንተም ነው። በእኛ ምክንያት ስታለቅሱ ስታዝኑ ለነበራችሁ ያለ ምክንያት በቃ በእኛ ምክንያት አንድ ቀንም እንኳን ራሳችሁን አሟችሁ ያላችሁ ሰዎች አላችሁና ለእናንተ ነው ስለሚገባችሁ። ከዚህ በኋላ ደግሞ ደስታችን በቃ እንደዚህ ደስታችን ብቻ ይዘንላችሁ እንመጣለን ማለት ነው። እናንተ ጋር ስትስቁ ስትደሰቱ ብቻ ነው ማየት የምንፈልገው። እንደገባኝ ከሆነ ግን እናንተም ደስታ ሳይሆን የሚያስደስታችሁ እኛን ብታዩን እኛ ቤት ግርግርና ጸብ ሲኖር ነው። ሄሉ ጋርም ተመልካች ያለው እና እንደዚህ በፍቅር መጠንላችሁ ያን ያክል ተመልካች ላይም ብዙ ጊዜ ጸብ ካለ ግርግር ቤት ውስጥ ካለ ግን በጣም ብዙ ሰው ይኖራል። ለምን እንደሆነ አላውቅም። ብቻ ከዚህ በኋላ በምንችለው አቅም ወደ እናንተ ስንመጣ ደስ ደስ በሚሉ ነገሮች ብቻ እንመጣለን ብዬ አስባለሁ ከእግዚአብሔር ጋር። ዛሬ የሚያዘጋጀሁት በትንሹ ነው። ያው ጀስት ደስ እንዲላችሁ ብቻ እኛን ደስታ አይታችሁ ደስታችን ተካፋይ እንድትሆኑ ለእኛ ትንሹ ነገር በቂ ነው ደስተኞች ለመሆን ወጥቷቸዋል። ለዛም በሚል ነው። በብዙ ተፈትነናል። ለመጣላት የሚሆን በጣም በቂ ምክንያቶች ነበሩን። ለመለያየት የሚሆን ከበቂ በላይ ምክንያቶች ነበሩን። ግን ሁሉንም ነገር በትዕግስት አልፈነው ለዚህ ቀን በቅተናል ማለት ነው። ዛሬ ሄሉም ስትመጣ ደስተኛ እንደምትሆን እርግጠኛ ነኝ። ሄሉ በባህሪዋ ሰርፕራይዝ የምትወድ አይነት ሴት ነች። በትንሹ መደሰት የምትችል ሴት ነች። ያው ሳቂታ ነች እንደምታውቁት። ቶሎ የምትከፋ አይነት ሴት ብትሆንም ተጫዋችና ሳቂታ ነች። ይህን ስታይ ደስ እንደሚላት አልጠራጠርም። የቤቷ ቁልፍ እንዳለ ምናምን ታውቃላችሁ። ለዛ ነው
ቤቷ አሚጋ የተገኘ ነው ዛሬ። ትመጣለች። እስኪ አብረን ከሷ ጋር ደስ የሚል ቆንጆ ጊዜ እናሳልፋለን ብዬ አስባለሁ። ወደኋላ ተመልሼ ብዙ ማውራት አልፈልግም፣ ግን አለ አይደለ የነገውን ፀሐይ ለማየት ዛሬን ጨለማ በትዕግስት መወጣት ጠይቃልና እኛ እዛች ፀሐይ ላይ እየደረስን ነው ብዬ አስባለሁ። ከዚህ በኋላም ፈተና አይገጥመንም አይባልም። እነዚህን ፈተኖችን ግን በትዕግስት በጥንካሬ አንድ ላይ በመተሳሰብ እናልፋቸዋለን ብዬ አስባለሁ። ምንም ነገር ቢገጥመን ከዚህ በኋላም እሷ ለእኔ እኔ ለእሷን ያለ ነውና ተጋግዘን አንድ ላይ ምንም ነገር እንደማይከብደን እርግጠኛ ነኝ። እስከዛሬም የተፈተንባቸው ነገሮች አልፈን ስናያቸው በጣም ተራና ትንሽ ነገሮች ናቸው። በትንንሽ ነገሮች ነበር የተበጠበጥ ነው። ወደፊትም የሚያጋጥሙን ከዚህ የባሰ ነገር አይሆንም። ትንንሽ ነገሮች ነው ሊሆን የሚችሉት። ፈተና ላይ ያልኩ ሳይሆን ያው የሚሆነው አይታወቅም ነው። ጀስት ሰይጣን ሁሌም በዙሪያችን ያለውና መቼ ምን እንደሚያጋጥመን አናውቅም። እኛ በቻልነው አቅም ደስተኞች ለመሆን ቤታችን መሰረቱን ለማስያዝ ጠንክረን ወደፊት ለመቀጠል አንድ ላይ ትዳር መስርተን የተባረከ ቤተሰብ ለመመስረት ነው ጥረታችን፣ አላማችንም እሱ ነው። እናንተም ከጎናችን ናችሁ እንደምትደግፉን አልጠራጠርም። እኔ እዚህ ሶሻል ሚዲያ ላይ ከመጣሁ በኋላ ያየሁት ምንድነው ሰውን ኢንተርቴን ማድረግ ብቻ ይመስለኝ ነበር ሶሻል ሚዲያ። እዚህ ጋር ያየሁት ነገር ግን ሌላ ነው። በቃ ሌላ ፋሚሊ ነው የምትመሰርቱት። ስለእናንተ የሚያስብ ስለእናንተ አዝኖ የሚጨነቅ የሚያለቅስ ሰው አለ። እናንተ ደስታ የሚያስደስተው ሰው አለ። የማያውቃችሁ ጭራሽ ከነመፈጠራችሁ የማያውቃችሁ ሰው ሶሻል ሚዲያ ላይ ልክ እንደ ቤተሰብ አይቷችሁ ሀዘናችሁ አሳዝኖት ደስታችሁ ደስታ ሆኖ በቃ ሪል የሆነ ፋሚሊ አለና በጣም ነው ደስ ያለኝ። እውነት ለመናገር እንደዚህ አይነት ፋሚሊ በማግኘቴ በጣም እውነት ለመናገር አልጠበቅኩት ነው እና እናንተን የመሰለ ቤተሰብ በማግኘቴ እጅግ በጣም ደስተኛ ነኝ። በጣም ነው ማመሰግናችሁ። እውነት ለመናገር ያልጠበቅኩት ነገር ነው። ሶሻል ሚዲያም ተጠቃሚ ስላልሆንኩ እንደዚህ አይነት ነገር አለ ብዬ አላስብም ነበር እና እግዚአብሔር ያክብርልኝ። ከዚህ በኋላ በሚችለው መጠን ሁሉም አንድ ላይ በመሆን የተቻለን እናደርጋለን። እናንተ እንዳታዝኑ እንዳትከፉ፣ ምክንያቱም በጣም ይደርሰናል ኮሜንት ምናምን ቴክስት የምታደርጉልንም አላችሁ። በጣም ብዙ ሰው የሚጽፈውና ምን ያክል እንዳዘናችሁ ባሳለፍነው ሳምንታት ውስጥ አውቃለሁ። በጣም ከልቤ ይቅርታ እጠይቃለሁ። ስለዚህ ነገር ወደፊት እንደማይፈጠር በእኔ በኩል እርግጠኛ ነኝ። ከዚህ በኋላ የደስታችን ተካፋይ ብቻ ነው የምትሆኑት። ያ ቤት ስትመጡ ደስታ ብቻ ነው ልትሆኑ ትችሉት። ሁሌ ደስተኞች ነን እናሳልፋለን ብዬ አስባለሁ። ያው እግዚአብሔር ይርዳን። እንግዲህ በቃ ይሄው ነው። ሄሉ ትመጣለች። በብዙ አልተዘጋጀውም፣ ግን ጀስት አሪፍ ነገር ለማሳለፍ ያክል ቁጭ ብለን ለማውራት ያክል የብቻችን ጊዜ ካሳለፍን ቆየ። እናንተም ከኛ ጋር አንድ ላይ ሆናችሁ ደስተኛ እንደምትሆኑ እርግጠኛ ነኝ። በጣም ነው የምንወዳችሁ የምናከብራችሁ። አብራችሁን ቆዩ። አንቺ አጋዥ የሆነሽ ለሕይወቴ ውለታሽን በምን ልካስቴ የምስጋና ቃላት ስላነሰኝ ምን ብዬ ልጥራሽ አንቺን እናትዬ በቁልምጫ
የኔ ያለኝታ መከታዬ ደስ እንዲለኝ በምን ልጥራሽ እኔ እንደ ወዳጅ ጠባቂዬ ወሰንኩኝ ልጠራሽ ብዬ አንቺ አጋዥ ሆነሽ ለሕይወቴ ውለታሽን በምን ልካስቴ የምስጋና ቃላት ስላነሰኝ ምን ብዬ ልጥራሽ አንቺን እናትዬ በቁልምጫ ማን ልበልሽ እኔ የኔ ያለኝታ መከታዬ ደስ እንዲለኝ በምን ልጥራሽ እኔ እንደ ወዳጅ የምስጋና ቃላት ስላነሰኝ ምን ብዬ ልጥራሽ አንቺን እናትዬ ተርኩብሻል። ዋው በጣም ነው የሚያምረው። እንዴት ነሽ? አለሁልሽ። ሰላም ነው? አለሁልሽ። ሰላም ባያችሁ። እንዴት ናችሁ? ሰላም ነው ወይ? በጣም ነው የሚያምረው። እውነት ወደሽዋል? አዎ በጣም። ቁጭ በይ እሺ፣ አረፍ በይ። ያው እስከ ዛሬ ብዙ ቆየና አንድ ላይ የራሳችን ጊዜ ካሳለፈን ምናምን እንደዚህ አብረን ከሆነ በጣም ቆየን። በጣም ያው ጀስት እሱን አብሮነታችን ለማሳየት ያክል እኛ በተበጠበጥበት ታይምም አብሮ ከኛ እኩል ተበጥብጠው ሲያዙን የነበሩ ሲያለቅሱ የነበሩ ቤተሰቦችም አሉንና እነሱንም ለመካስ ያክል በጣም ነው እውነት ደስ ያለኝ። የምር በጣም ብዙ ጊዜ ሆኖናል እንደዚህ አይነት ነገር ካሳለፍን እና አሁን አልጠበኩም ይሆናል ደንግጫለሁ ምናምን ደስ ይላል። ማሰብ ራሱ አንድ ነገር ነው። አመሰግናለሁ በጣም ማሰብ ስትይ አልገባኝም ምን ለማለት ያክል ማለት በቃ እንጃ ደስ ብሎኛል። ለማንኛውም ማርያምን በጣም ደስ ያለኝ ምን እንደምላ አላውቅም። ምንም እንድትይኝ አይደለም ጀስት በቃ ብቻችን ከሆን ቆየና አዎ እኩል ለዛ ስለ ብቻ ነው ከይሄን ዋት ይዤ እኛ ብቻችን ሆነን በቀላል አይደለ ግንኙነታችን ከተጀመረ ያን ያክል የቆየ እንኳን ባይሆን ግን በጣም በብዙ ፈተና በዛበት ነው አይደለ አብረን አንድ ላይ ሆነን ያለፍነው ይልቅ በብጥብጥ መሀል በግርግር መሀል ያሳለፍናቸው ጊዜያቶች ይበዛሉ። በጣም አንድ ላይ ደስተኛ ከሆንባቸው ይልቅ ያዘንባቸው አንቺም ቢሆን ያለቀስሽበት ጊዜ ይበልጣልና ያው ወደፊት ደግሞ ከዚህ በኋላ ያለው ችግሮቻችን ራሳችን በመፍታት እዚሁ ቤት ውስጥ ከሌላ ሶስተኛ ወገን ከመድረሱ በፊት እኛ ራሳችን እዚሁ ችግሮቻችን እንድንፈታ ጭምር ነው እና እዚህ በኋላም ለቤተሰቦቻችን የሚገባቸው የኛ ሀዘን ሳይሆን አለረል ደስታችን። አዎ እውነት። ምን ትያለሽ? ወላጆቻችሁ እንዴት ናችሁ? ቤተሰብ ደህና ናችሁ ወይ? አለው እኔ ደህና ነኝ። አመሰግናለሁ። ምን እንደምል አላውቅም። ደስ ብሎኛል በጣም እና ብዙ ነገሮችን አሳልፈናል። ማልፉ ቀናቶችን እንግዲህ አሳልፈናል። ብቻ ዛሬ ላይ እንደዚህ ሆነን ስላገኘው በጣም ደስ ብሎኛል። የምር የማያልፍ ቀን የለም፣ አለፈ እና የዛሬዋን ቀን ማየናት በጣም ደስ ብሎኛል። የእውነት ፈተና ሲመጣ ምናምን የሚያልፍ አይመስልም፣ እንደጨለመ የሚቀር ምናምን ነው የሚመስለውና አልፎ ስታዩት ግን በቃ ምን ያክል ቀላል ነበር። ለዚህ ነው እንዴ እንደዛ የተጨናነኩት፣ ለዚህ ነው እንዴ እንደዛ ያለቀስኩት ነው የምንለውና ያው ወደ ፈተና ታስገባኝ ነው የሚባለው፣ ግን ፈተናውን የምንወጣበት መንገድ ላያስችል አይሰጥም ነው የሚባለው። ላያስችል አይሰጥም ነውና ስለሁሉም ነገር እንግዲህ እሱ ያውቃል። እኛ አላማችን ወደፊት ብዙ ነው። አንድ ላይ ሆነን
ቆንጆ የሆነ ነገር ኖርናል ብለን ነው የምናስበው። ቆንጆ ትዳር፣ ቆንጆ ቤተሰብን መሰረታለን ብለን ነው የምናስበው እና ያው እሱንም ከእናንተ ጋር ሆነን እናሳካዋለን ብዬ አምናለሁ። ያው ሁሉም ነገር አሪፍ መሆኑ አይቀርም፣ በሂደት የምናየው ነገር ነው። ነገ እንግዲህ መልካም ይሆናል ብለን እናስባ። ከዚህ በኋላ ምንም ነገር በእኔ በኩል እንደማይመጣ እርግጠኛ ነኝ። አንቺ? ኧረ በእኔም በኩል ምንም ነገር እኔ የምልሽን ትሰሚያለሽ? ኧረ በደንብ ነው አድርጊ የምልሽን ታደርጊያለሽ አይደለ? ግዴታዬ ነው ሲጀመር። ሄሉን አትንካብን የምትሉ ሰዎች ደግሞ ሰብሰብ በሉና በግሩፕ ወይ ምከሩልኝ። አስቸጋሪ ነሽ እያልከኝ ነው? በሀገር ሽማግሌ እንድትመከርልኝ አድርጉ። አለበለዚያ በራሴ መንገድ እንድመክራት ፍቀዱልኝ። እነሱ መሰለ ጸባይ ስለሚያውቁት እኮ ነው። አይመስለኝም። እኔ ነኝ የምኖረው አንቺ ጋር፣ እነሱ አይደሉም። እነዚህ ለ20 ደቂቃ እና ለ30 ደቂቃ ነው የሚያውቁሽ። ቢሆንም በዛ ውስጥ ያዩኛል። ኧረ ምንድን ነው በ20 ደቂቃ ነው የሚያውቁሽ የሰውን ማንነት። ስለዚህ ተደራጁና በሀገር ሽማግሌ ላስመክር፣ ካልሆነ ለእኔ ተውልኝ። ልትመታኝ ነው እንደ ያሰብከው? ኖ አይደለም፣ አታርጊ ነው። ብቻ ይዘን እንመጣለን ብዬ አስባለሁ። ላስት ታይም ፕራንክ ማን ጋር ያቆም እኔ ነበርኩ አይደል ፕራንክ ያደረኩሽ። በአሁኑ ፕራንክ ልታረጊኝ ፈቅድልሻለሁ። እኔ ነገር ነግራኝ ነው ጭራሽ ማድረግ ለአሁኑ ልፍቀድልሻለሁ። ነግራኝ ከዛ ተራዬን ጠብቄ እኔ ፕራንክ ምን ሊሆን እንደሚችል ታውቂዋለሽ። በጣም ሞር ከባድ ነው የሚሆነው። ለመጀመሪያ ጊዜ ፕራንኩን ተናግሮ ፕራንክ ነው ያረክሰው። ለመደረግ ፈቃደኛ ሆንኩኝ እኮ ፕራንኩን አላውቅም አለ። ፕራንክ ብቻ አድርጊኝ ነው የምትለኝ? ባላ እንዳጨልል አንቺ ፕራንክ ያው አጠፊት ሆን ከቻልሽው ችግር የለውም። ያው አይቀርልህም። ባይዘው ወይ ከኔ ጋር እስካለህ ድረስ መጨለል ነው። አማኑኤል ከገባ ቁጥር ነው አይቀርም። ባይዘው እሱን እንኳን አልጠብቅም። እሱን እንኳን አስቤ አይደለም የመጣሁት አንቺ ጋር ምረምጠችው የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው። ኧረ ፍቅር ፍቅር አይ ፍቅር ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ልብ
ብቻ በጣም ከባድ ነበር። እኔ በቃ ተስፋ ቆርጬ ነበር እየወጣሁ የነበረውና የሚመስሉ ቀናቶችን ነው ያሳለፍነው ተለያይተን፣ ግን ሁሉንም ተወጣነው። ያው እሷ እኔን ስለምትወደኝ እኔም እሷን ስለምወዳት መለየት ስለማንችል ተመልሰን ዛሬ አንድ ላይ ሆነናል ማለት ነው። እሺ ካሳለፍን ኢንጆይ ያደረግሽ ፓርት አለ የተዝናናሽበት ምናምን? እኔ እንደዛ መሆን ምናምን ሲያዝናናሽ ነበር አልጠራጠርም። አዎ በጣም እየሳቅሽ ምናምን ነበር እና በእኔ መናደድ በተለይ በጣም ደስተኛ ነበርሽ። አዎ በተለይ ሮቤልን ይዤ የመጣው ቀን የተረገምሽ በዛ ቀን በጣም ነው የተናደድኩት። እውነት ያሳከኝ ማለት ምንም በኩል ከንቱ ባያለሽ እኔ በተለይ እኔ በጣም እየተናደድኩ እኔ እንደዛ እየሆንኩ በነበረበት ሰዓት አንቺ ይበልጥ በጣም ደስተኛ ነበርሽ። አንተ አዝናናህሳ? እኔ ምን እዝናናለሁ? በየትኛውም አልተዝናናሁም። እኔ ጭራሽ አልተዝናናሁትም። በጣም ባይዘዌ በጣም ኃይለኛ ነው። አርድ ነገን በጣም ኧረ እባክሽ እንዴው መች ነው አርድ የሆንኩት ታዲያ? እኔ ንገሪኝ እስኪ መች ነው አርድ የሆንኩት? አይ የምር አርድ ነው። ኧረ እውነት አይ ደስ ይላል እኮ ባይዘዌ እንደዚህ ወንድ ልጅ እንደዚህ ሲሆን ነው የሚያምርበት። ኧረ ወንድ ልጅ ሲመታኝ ምናምን ደስ ይለኛል። አይ ያምርባል። ሲጀመር ካልተማታ ምኑም ባልሆነው ነው ያ ሲጀመር ይሄድባል። ኧረ እባክሽ መቆሳጠር ከኔ ጋር ይሄዳል። አዎ በጣም የምርሽን ነው? የእውነት እንደሱ ያልሽማ በጣም የሆነ አስቀያሚ ሰው እንደሆነ አትገፋ። አይ አንዳንዴም ሳቅ ማለት አለበት እኮ። እንደዛ ነው የሚባለው። ሳቅልኝ ነው የሚባለው የሰው ልጅ። ሳቅልኝ። ደስ ብሎኛል እውነት እንደዚህ ደስታችን ተመልሶ አንድ ላይ ሆነን ምናምን ስላዩ በጣም ደስ ብሎኛል። ይሄ ቀን በጣም ሩቅ ነበር የሚመስለውና እኔም በጣም አሁን በጣም ደስተኛ ነኝ። ቤተሰብ እናንተን በጣም ደስ እንደሚላችሁ አልጠራጠርም። በጣም ደስተኞች እንደምትሆኑ እርግጠኛ ነኝ። ከዚህም በኋላ ደግሞ በጣም ብዙ ደስታ ጊዜያቶቻችንን አብረን እናሳልፋለን። አዎ በደንብ እናሳልፋለን። ዛሬም አንድ የቀረ ሰርፕራይዝ አለሽ። ከዚህ በተጨማሪ አንድ ያዘጋጀሁልሽ ሰርፕራይዝ አለና እሱን ታያለሽ ማለት ነው። ደስ በቃ አንቺ ደስ የሚያሰኝሽም ነገሮች ያለን እሺ በቃ እሺ እሱንና ወደ ሰርፕራይዙ እንግባ። ምን እኔ እስከማይ ባይ ዘ ወይ በጣም እየጓጓ ነው። የምን ሰርፕራይዝ ነው? አንድ ሰርፕራይዝ አዘጋጅተን አሁን ፈታ ያለና ተጨማሪ ደስታችን ደግሞ የሆነ ከፍ ለማድረግ እጥፍ ድርብ ለማድረግ ያክል። ኦኬ እንዴው ጓጉቻለሁ በጣም። አዎ ታየዋለሽ፣ ይመጣል ታየዋለሽ። እስከዛ ምን ይጨመር ምን አነሰ ምናምን ሁሉ ነው። በጣም ጓጓ ባይ ዘ ወይ የሆነ አይ አረ እሺ ያው በጾም ሰዓት ሶፍት ድሪንክ ግድ ነው። እሺ ኦልሬዲ ሰርፕራይዜሽን እየደረሰ ነው። አንዴ አስቸግርሽ ቁሚና ይቻላል። አይ ተቀብዬ እስክመጣ ስጦታሽን መዞር አይቻልም።
እሺ አሚ እያየልኝ መዞር ይቻላል ወደ እሱ ዙሪ በቃ ነገርኩሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆናል የኔ ፍቅር የኔ ወለላ ቀና ምሰጥሽ ከምን ለኔ በምድር ላይ ያለሽ ጉዳይ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆናል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የቅን ጨለማ ዘመኔ እምባዬ ቆጥሮ ሐዘኔ ከወደኩበት ብነሳ ባንቺ ብርታት ነው አልረሳም በፍጹም ሺህ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ ላይ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን ወድሻለሁ ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ በጣም እናመሰግናለን። እሺ በጣም ነው እናመሰግነው። ደስ ብሎሻል? አዎ በጣም ነው ደስ ያለኝ። ነገን ማወቅ ፈለግኩ መጪውን ማየት ናፈቅኩ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅርሽ ሕይወቴ ላኑረው ላልመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣም ማዘን መደሰቴ ፊቴን አይተሽ ብቻ ታውቂያለሽ ስሜቴ ከነገርሽ ባህሪሽ ማርኮኛል ካንቺ ልኖር በፍቅር አስሮኛል ዛሬ ባንቺ በጣም ረክቻለሁ ነገም አብረን ሰላም አገኛለሁ። ታምራላችሁ። አመሰግናለሁ በጣም። እንዴት ናችሁ? ሰላም ነው? ደስ አለሽ? በጣም ደስ ያለኝ። እንግዲህ ከውድ ባለቤትሽ ነው የተጋበዝሽው። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ እና አንቺ ፍቅርሽን ግለጪለት። በጣም ወዳለሁ። እናንተንም በጣም ነው የማመሰግነው። ድምጻችሁ በጣም ነው የሚያምረው። እናንተም ታምራላችሁ በጣም። እሺ አንድ
ሙዚቃ ጨምሩልንም እዚህ እናበቃው። አሁን ላንተ ይሻላል። እሷ በዛ እሺ ደስ ይላል። ከሷ ላንተ ይሻላል። ከሷ ለምን እንሞክረው፣ ችግር የለም። ዋናው ስልኝ ይወዱሃል ያዩ ሴቶች ሁሉ ሲከተሉ ቀኑን እየዋሉ እኔ ስፈራው እንጃ ልቤ ሰጋ ሲከተሉ ከቆላ እስከ ደጋ በውበት ስንቱን የማረክ የኔ ጸጋ ሁሉን የታደልክ ያገናኘ ሰው ነህ ሄሉሃ እንዴት ልሁን እኔ ያንተ ደሃ ባይሞላልኝ ምን ከጄ ባጣም ልቤ ግን ነው የፍቅር ሀብታም ባይሞላልኝ ምን ከጄ ባጣም ልቤ ግን ነው የፍቅር ሀብታም ያየ ሁሉ ሲመኝህ ከስንት ሰው ላስጥልህ አቤት ዕዳ ምን ጉድ ነው ቆንጆ መውደድ ስቃይ ነው። እሺ አረፍ በሉ። በጣም እናመሰግናለን። እሺ አሁን በጣም ይገባ። እሺ አሁን እሺ በጣም ነው የምናመሰግነው። እውነት ከጠበኩትም በላይ ነው ሆናችሁ ያገኘኋችሁ። በጣም ነው ድምጻችሁ የሚያምረው ምናምን። በጣም አመሰግናለሁ። በጣም አንደኛ ናችሁ። አዎ በሚገባ የእውነት ትለያላችሁ። እናመሰግናለን በጣም ፈጣሪ ያክብር። እሺ አሜን አሜን ብለን አዎ እንዴ በደንብ አዎ በደንብ ነው የሚደርሰው። እናመሰግናለን። አረፍ በሉ በቃ እናመሰግናለን። እሺ ቁጭ ልበል። ይሄን ጠብቀሻል? አልጠበኩም። ደስ አለሽ? ውይ በጣም እውነት ከምልህ በላይ ነው ደስ ያለኝ። መርጬንስ እንዴት አየሽ? አንደኛ ወደሽዋል? ዋው እውነት በጣም ደስ ብሎኛል። በጣም ጎበዞች ናቸው ልጆቹ። ቲክቶክ ላይ ምናምን ነበር የማውቃቸው እና በጣም ጎበዞች ናቸው። እንደዚህ በአካል ደግሞ ዋላ አይደለ እንደዚህ ድምጻቸው እንደዚህ ያምራል ብዬ አልጠበኩም። ኧረ ጎበዞች ናቸው፣ ይችላሉ በጣም። በዛ ላይ ትንንሽ ልጆች ናቸው፣ መበረታታትም አለባቸው። እናንተም ቻናላቸው ምናምን እናንተ ጋር ከመጣላችሁ አግዟቸው፣ አበረታቷቸው፣ ላይክ ምናምን አድርጉላቸው። በጣም ትንንሽ ልጆች ናቸው። ድምጻቸው ግን በጣም የሚገርም ነው። መበረታታት አለባቸው። ብቻ እኔ በጣም ጊዜያችን ሞር ደግሞ አለ አይደል ያማረ እንዲሆን ያደርጉልን። እኔ በበኩሌ በጣም ደስ ብሎኛል። ምን ተሰማሽ? እኔ በጣም ደስ ያለኝ ያምር። ምን ነበር የጠበቅሽው? ሰርፕራይዝ አለሽ ስልሽ ነበር ኤክስፔክት አድርገሽ? ይሄንማ እንዴ ማርያምን አልጠበቅኩም። አዎ ምንም አልጠበቅኩም። እንዴት ነው ስታገኝ ታዲያ እንደዚህ? ወይ ደስ ማለት ደስ ብሎሽ? ወይ በጣም አሽኮረፈ መቼ አይገልጸውም። ቤት የምትገባበት ነው የጠፋት። በጣም የደነገጥኩት አልጠበቅኩም። ታውቃለህ ክውን ያልኩት እኔም እርግጠኛ ነበርኩ ደስ እንደሚልሽ እንደምትወጂው። በዛ ላይ ሙዚቃ ምን ያክል እንደምትወጂ አውቃለሁ እና ቀደም የጠየኩሽ ለዛ ነበር። የምትወጂው ሙዚቃ ካለ እንዲዘፍኑልሽ ፈልጌ ነበር። የኔ ምርጫ ሊታየው አልቻልኩም። ስትል እየሞቀኝ ነው። ሻወር መውሰድ ፈልጋለሁ። አሁን ገብቼ ያው ሴት ልጅ ለባሏ እንደዚህ አይነት ሙዚቃ ተጋብዛለች ብዬ አላስብም ነበር። ምን ነው በጣም ቀንቻለሁ፣ ተቸግሬያለሁ አልሽ። በጣም አዎ ባይዘው በጣም ነው እንትን የምለው እንዳታዩት። ኧረ አንደ ማክስ ለብሽ ለምን አልዘው? አዎ ባይዘው አይቀርልህም ወደዚህ ደስ ብሎሽ ስላየሁሽ ምናምን ብቻ በጣም ደስ ብሎኛል። ደስታሽ ተመልሶ ስላየው ከዚህ በኋላም ያው ያንቺን ደስታ በቻልኩት አቅም ያማረ ለማድረግ ነው ጥረቴ። ቤተሰብ እናንተም ደስ እንደሚላችሁ አልጠራጠርም። በተለይ ይህን እስከ መጨረሻው ድረስ ያያችሁ ሰዎች ሙሉ በሙሉ ደስተኛ እንደምትሆኑ እርግጠኛ ነኝ። እንደዚህ ያማረ ነገር ነው ከኛ እዚህ በኋላ የምታገኙት። ይህን ይመስላል ማለት ነው። ደስ ብሎኛል። በጣም አመሰግናለሁ። እንግዲህ እንደዚህ እንዳስደሰትከኝ ሁሌ ደስተኛ ለማድረግ አንተን ዝግጁ ነኝ እና ደስ ብሎኛል። አመሰግናለሁ። እንድታቅፊ ብቻ ነው የምፈልገው። ይሄ ነበር የናፈቀኝ።
በቃ ቤተሰብ ይሄን ይመስላል። ሰላም ሁኑልን። ወዳችኋለን፣ እናከብራችኋለን። ሰላም